3 ዓመታትን የፈጀው የበርካታ ሰዎችን ሕይወት የቀጠፈው ምናልባትም በቅርብ 10 ዓመታት የአውሮፓ ምድር ካስተናገዳቸው ጦርነቶች የከፋው የሩሲያና ዩክሬን ጦርነት እንዲቋጭ ዩክሬን የመጀመሪያውን እርምጃ ተራምዳለች። በትላንትናው ዕለት በሳውዲ አረቢያ የሩሲያና ዩክሬን ጦርነትን ለማስቆም የተደረገው የአሜሪካና የዩክሬን ስብሰባ አወንታዊ ውጤት አሳይቶ ተጠናቋል። ዩክሬን አሜሪካ ያቀረበችውን ለ30 ቀናት የሚቆይ የተኩስ አቁም ስምምነት እንደምትቀበል በዚሁ መድረክ ላይ አስታውቃለች። ይሁን እንጂ ዩክሬን የአሜሪካን የተኩስ አቁም ስምምነት እንደምትቀበል ባስታወቀች ምሽት በሩሲያ የአየር ጥቃት ተፈጽሞባታል። የሩሲያ ጥቃት የተፈጸመው በቮሎዲሚር ዜሌንስኪ የትውልድ ቀዬ ክሪቭሪህ እንደሆነ ሲነገር በጥቃቱ ይህ ዜና እስከተጠናቀረበት ሰዓት ድረስ የ47 ዓመት ሴት እንደተገደሉና በአንጻሩ በኪየቭ፣ ኪርኪቭ እና ኦዴሳ በተፈጸመ ጥቃት 4 ሰዎች ሕይወታቸው እንዳለፈ ቴሌግራፍ የሀገሪቱን ባለስልጣናት ጠቅሶ ዘግቧል። የተኩስ አቁም ስምምነቱን የተቀበለችው ዩክሬን ከአሜሪካ የምስራች የሰማች ይመስላል። ስምምነቱን መቀበሏን ተከትሎ አሜሪካ ለኪየቭ የምታደርጋቸውን ወታደራዊ እርዳታዎች እንደምትቀጥል ያስታወቀች ሲሆን በተጨማሪም ባሳለፍነው ሳምንት ያቋረጠችውን የደህንነት መረጃ ለኪየቭ መስጠት እንደምትቀጥል ገልጻለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሙሉ ለሙሉ የተኩስ አቁም እንዲደረግ እንፈልጋለን ያሉ ሲሆን ሩሲያ በተቻለ ፍጥነት ስምምነቱን ተቀብላ ወደ ቀጣዩ ምዕራፍ መሸጋገርን ዓላማቸው እንዳደረጉ ገልጸዋል። በሳውዲ አረቢያ የነበሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የተኩስ አቁም ስምምነቱ የአየርና የባህር ጥቃቶችን እንደሚያስቆም የገለጹ ሲሆን ከዚህ ባለፈም በግጭቱ ውስጥ የግንባር ውጊያን የሚያካትት አዎንታዊ የተኩስ አቁም ስምምነት ምክረ ሀሳብ እንደሆነ አስረድተዋል። ዜሌንስኪ ዩክሬን የምትፈልገው የደህንነት ዋስትናን ጉዳይ በተመለከተ የአሜሪካ ባለስልጣናት ጋር ንግግር እንዳደረጉ የገለጹ ሲሆን አንዳንድ የአውሮፓ ሀገራት ሰላም አስከባሪ ኃይላቸውን በኪየቭ ለማሰማራት ፈቃደኝነታቸውን አሳይተዋል ሲሉ ገልጸዋል። አሜሪካና ዩክሬን ስምምነቱን አስመልክቶ በሰጡት መግለጫ ዩክሬን የአውሮፓ ሀገራት በሰላም ስምምነቱ ላይ እንዲሳተፉ ጥሪ አቅርባለች። ይህንን አስመልክቶ ንግግር ለማድረግ የሰሜን ጦር ቃል ኪዳን ድርጅት ኃላፊ የሆኑት ማርክ ሩተ ወደ ነጩ ቤተ መንግስት እንደሚያቀኑ የተነገረ ሲሆን የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሺቢሃ በበኩላቸው በቀጣይ ወደ ፖላንድና ኔቶ አባል ሀገራት እንደሚያቀኑና ንግግሮችን እንደሚያደርጉ ተሰምተዋል። ሩሲያን ባላሳተፈውና በሳውዲ አረቢያ ጂዳህ በተደረገው የሁለቱ ሀገራት ስምምነት አሁን ደግሞ የክሬምሊኑን አለቃ ቭላዲሚር ፑቲን ስለ ጉዳዩ የሚሰጡት አስተያየትና ሀገራቸው የምትይዘውን አቋም እንዲጠብቅ እያደረገ ይገኛል። ከዩክሬን ጋር የምታደርገውን ጦርነት በተመለከተና ጦርነቱን ለማስቆም በአሜሪካ አማካኝነት በሚደረገው ጥረት ላይ ቀዝቃዛ አቋም ያሳየችው ሞስኮ የዚህ ስምምነት ላይ ምን እንደምትወስን እየተጠበቀ ቢሆንም ይህ የተኩስ አቁም ስምምነት ጉዳይ በሞስኮ አይን በጥርጣሬ ታይቷል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ስምምነቱን አስመልክቶ እንዳሉት ሞስኮ የዜጎቿን ደህንነት አደጋ ላይ የሚጥል ስምምነት በፍጹም እንደማትቀበል ገልጸዋል። የተኩስ አቁም ስምምነቱ ዘላቂ መሆን አለበት ያሉት ላቭሮቭ የኔቶ ሰላም አስከባሪ ኃይል በዩክሬን እንዲሰማራ እንደማይፈቀድ ተናግረዋል። በሀገረ ሩሲያ ተጽዕኖ ፈጣሪ የህግ አውጪ ምክር ቤት አባል የሆኑት ኮንስታንቲን ኮስቼቭ የሚጽፉትም ይህንኑ ጉዳይ ነው። ዩክሬን ያደረገችው ስምምነት ከአሜሪካ ጋር እንጂ በሞስኮ የስምምነት ሀሳብ ላይ የተንተራሰ አይደለም የሚሉት እኚህ የህግ ምሁር ማንኛውም ስምምነቶችና ውሎች በሩሲያ እስካልቀረቡ ድረስ ተቀባይነት እንደሌላቸውና የሚፈረሙት ውሎች የስክሪፕቶን ቀለም እንደማባከን ይቆጠራል ሲሉ በማጣጣል ዋሽንግተንም ይህንን ማወቅ አለባት ሲሉ ጽፈዋል። ሩሲያም ይህንን አስመልክቶ ያላት አቋም ጥብቅ እንደሆነ ገልጸዋል። ይህ የሩሲያ አቋም መነሻው ፑቲን ለሩሲያ የጸጥታ ምክር ቤት በጃንዋሪ 20 ያስተላለፉት መልእክት ነው። ፑቲን ከዩክሬን ጋር የሚደረገው ረዥም የተኩስ አቁም ስምምነት እንጂ አጭር የተኩስ አቁም አይኖርም፣ ዩክሬን እንደገና ራሷን አስታጥቃና አደራጅታ ወደ ጦርነት የምትገባበት መንገድ እንደማይኖር አጽንኦት ሰጥተው ገልጸዋል። በተጨማሪም ሩሲያና ዩክሬን የይገባኛል ጥያቄ በሚያነሱባቸውና ከፊሎቹ በሩሲያ ቁጥጥር ስር የሆኑትን ግዛቶች በመልቀቅ መውጣት እንዳለባት ፑቲን የማይደራደሩበት ጉዳይ እንደሆነ አሳስበዋል። ዶናልድ ትራምፕ በሩሲያና ዩክሬን መካከል ፈጣን የተኩስ አቁም እንዲደረግ በዚህ ሳምንት በሚቀጥሉት ጥቂት ቀናት ውስጥ ከፑቲን ጋር እንደሚነጋገሩ ገልጸዋል። ማርኮ ሩቢዮ በበኩላቸው ቀጣዩ የአሜሪካ እቅድ የክሬምሊኑን አለቃ ቭላዲሚር ፑቲን ማናገር እንደሆነ ሲገልጹ ግንኙነቱም በተለያዩ መንገዶች ሊደረግ መታቀዱን አስረድተዋል። የመጀመሪያው የንግግር አማራጭ የትራምፕ የብሔራዊ ደህንነት አማካሪ የሆኑት ማይክ ዋልዝ በሚቀጥሉት ቀናት ከሩሲያ አቻቸው ጋር እንዲገናኙ ለማድረግ የታቀደ ሲሆን አሊያም ደግሞ የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በዚህ ሳምንት ከፑቲን ጋር ለመገናኘት ሞስኮን ሊጎበኙ እንደታቀደ ተገልጿል።
በዩክሬንና ሩሲያ መካከል ያለውን ጦርነት ለማስቆም 9 ሰዓታትን ከፈጀው የሳውዲ አረቢያ ስብሰባ በኋላ አሜሪካ አንድ የቤት ስራ ይጠብቃታል። የተኩስ አቁም ስምምነቱን ተግባራዊ ለማድረግ የሩሲያን ይሁንታ ማግኘት አለባት። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም አሜሪካ ያቀረበችውን የተኩስ አቁም ስምምነት ስኬታማ እንዲሆን ሩሲያን ለተኩስ አቁሙ ማሳመን አለባት ሲሉ ተናግረዋል። ይህንን አስመልክተው የሚጽፉት በጄኔቫ የደህንነት ፖሊሲ ማዕከል የስትራቴጂ አማካሪ ዋልተር ኬምፕ የተኩስ አቁሙ እንዲደረግ ለማድረግ ቴክኒካል ዝርዝሮች የድርድሩ አካል መሆን እንዳለባቸው ይገልጻሉ። አሜሪካ ኬቭን የደህንነት መረጃዎች በመከልከልና ወታደራዊ እርዳታዎቿን በማገድ ጫና ፈጥራ ወደ ድርድር ጠረጴዛ እንዳመጣቻት ሩሲያ ዩክሬን ላይ ጥቃት እየፈጸመችበት ባለችበት ወቅት ወደ ድርድር እንድትመጣ ማድረግ ከባድ ነው። ለዚህም ነው አሜሪካ ሞስኮ ላይ ጫና መፍጠር ያለባት ሲሉ ይገልጻሉ። አሜሪካና ዩክሬን ከተኩስ አቁም ድርድሩ በኋላ ባወጡት መግለጫ የዩክሬን የደህንነት ዋስትናን በተመለከተ የአሜሪካ ሚና በግልጽ ያልተቀመጠ ሲሆን ይህም ዶናልድ ትራምፕ የዩክሬን የደህንነት ዋስትና የማስጠበቅ ጉዳይ ወደ አውሮፓ ሀገራት እንዲሄድ ሳያደርጉ እንዳልቀረ ተነግሯል። የአሜሪካና ዩክሬን ስምምነት አሜሪካ የዩክሬንን ማዕድን አውጥታ እንድትጠቀም የሚያደርግ እንደሆነ ሲገለጽ፣ ይህም የዩክሬንን ተጠቃሚነትና አሜሪካ ለዩክሬን ያላትን አጋርነት እንደሚያጸና በጋራ ባወጡት መግለጫ ተጠቅሷል። አለም ፊሸር ለአልጀዚራ እንደጻፈው የዩክሬን የደህንነት ዋስትና ጉዳይ በሁለቱ ሀገራት ስምምነት ላይ አልተጠቀሰም። ነገር ግን ለዩክሬን መሰረታዊ ተደርገው የሚወሰደው የስምምነት አካል የደህንነት ዋስትና ጉዳይ ነው ይላል። ዶናልድ ትራምፕ የውጭ ሀገራትን ደህንነት ለማስጠበቅ ኃላፊነት አልወስድም የሚል አቋም ያላቸው ናቸው የሚለው ፊሸር፣ ነገር ግን ይህ የደህንነት ዋስትና መሰረታዊ ፍላጎት በመሆኑ በስምምነቱ መካተት እንደነበረበት ጠቅሷል። የዩክሬንን የደህንነት ዋስትና ለማስጠበቅ የአሁኑ የአሜሪካ አስተዳደር ፖሊሲ የሚፈቅደውና የሚወደው አይደለም። ለዚህም ማሳያው ደግሞ ወደ ነጩ ቤተ መንግስት ከተመለሱ በኋላ የእኛ ያልሆነውን ጦርነት አንዋጋም፣ አሜሪካ ትርፍ በማታገኝበት ቦታ አትገኝም ብለው የአሜሪካ ተራድኦ ድርጅት እንቅስቃሴን ያገዱት አሜሪካ ትቅደም ብለው ሰራተኞችን እንዲቀነሱ ያደረጉት የትራምፕ እርምጃዎች ናቸው። ለዚህም ነው አለም ፊሸር አሜሪካ ትርፍ በማታገኝበት የውጭ ሀገራት የውስጥ ጉዳይ አትገባም ያለው። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በሁለቱ ሀገራት መካከል የሚደረገውን ጦርነት ለማስቆም ጥረታችንን በእጥፍ ማሳደግ አለብን ያሉ ሲሆን ዩክሬንና አሜሪካ የደረሱበት የተኩስ አቁም ስምምነት ጦርነቱን ለማስቆም ውጤታማ እንደሆነ ተናግረዋል። አሁን ጦርነቱን እንዲቆም መጫወቻ ኳሱ በሩሲያ እጅ ነው ያሉት ስታርመር ቀጣዩን እርምጃ ለመወሰን ከአውሮፓ መሪዎች ጋር ንግግር እንደሚደረግ ተናግረዋል። የቢቢሲው አንቶኒ ዙከር ኪየቭ ከአሜሪካ ጋር የገባችውን ውል በስጋት ያያል። የተኩስ አቁም ስምምነቱ የአንድ ወገን ነው፣ ኪየቭም የተስማማችው አሜሪካ ባደረገችባት ጫና ነው። የሩሲያ አቋም በግልጽ እስካልታወቀ ድረስ የአሜሪካን አካሄድ ስኬታማ ነው ማለት አይቻልም ይላል። የተኩስ አቁም ስምምነቱን የሞስኮ ፖለቲከኞችና የወታደራዊ ጸሐፊዎች አይቀበሉትም። ቪክቶር ሶቦሌቭ የተባሉ የቀድሞ የሩሲያ ጀነራልና የሩሲያ የታችኛው ምክር ቤት አባል ጉዳዩን ከወታደራዊ ስትራቴጂ አንጻር ይመለከቱታል። ጊዜያዊ የተኩስ አቁም ስምምነት ዩክሬን ኃይሏን አደራጅታ ለጦርነት እንድትዘጋጅ የሚያደርግ ነው። ይሄ ደግሞ መደረግ የለበትም ይላሉ። ከሩሲያ የሆኑት የፖለቲካ ተንታኝ ሰርጌይ ማርኮቭ የተኩስ አቁም መደረግ ያለበት የሩሲያን ጥቅም ባስጠበቀ መልኩ እንደሆነ ይጽፋሉ። ሞስኮ የተኩስ አቁም እንዲደረግ ምዕራባውያን ሀገራት ለዩክሬን የሚያደርጉትን የጦር መሳሪያ ማቆም አለባቸው የሚል ቅድመ ሁኔታ መቀመጥ እንዳለበትም ገልጸዋል። ለሁሉም ግን አሜሪካ ዩክሬንን ካሳመነች በኋላ ወደ ሩሲያ ያቀናሉ የተባሉት የትራምፕ አስተዳደር መልእክተኞች ከቭላዲሚር ፑቲን እና ከሞስኮ ምን ይዘው ይመጣሉ የሚለው አብይ የትኩረት ነጥብ ሆኗል።